ከሩታ ጋር መታረቅ አለብህ። ሁሉንም ነገር ማስተካከል አለብህ። እምትሰማኝ ከሆነ የኔ እናንተ ህይወት መሰረት እንዲይዝ የምትፈልግ ከሆነ ሁሉንም ከሩታ ጋር ያላችሁን ነገር ታስተካክላለህ፣ ትታረቃለህ። ለምን እንደዚህ ልትንቻልሽ? በቃ ማስተካከል ስላለብህ መታረቅ ስላለባችሁ ብዙ ነገራቶች ተፈጥሯል። ያንን ነገር ወደ ጎን አድርጋችሁ መታረቅ ስላለባችሁ ማለት እኔና ሩታ ከተታረቀን ምን አንተና ሩታ ከተታረቃችሁ የኔና ያንተ ጓደኝነት ይቀጥላል። ለራስሽ ግን ሳትኖሪ ለሰው ግን አይደለም ምንም የራስሽን ይወሳት ተስተካኪ ለሰው አንተን ነው ያስተካከልኩኝ ያለሁት። አቤል ይኸውልህ እኔ አንተን ነው ያስተካከልኩ ያለሁት ስለሰው ስለማንም ሳይሆን አንተ ስለሆንክ ነው ይሄን ነገር እየነገርኩ አሁን በራስሽ ተነሳስተሽ ነው ሩታና አቤል መታረቅ ያለባቸው ያልሽው ወይስ ማንም ብሎኝ ሳይሆን በራሴ ተነሳ ከሩታ ጋር እንደምታወራ ያውቃለሁ ወይስ ሩታ አናግራሽ ነው? ሩታን አናግሬያታለሁ። ይሄ ግልጽ ነው። እሺ ሩታ ነግሬሃለሁ አይደለ? በቃ አቤል የሚመለስ ከሆነ አቤል እንደ ድሮ የሚሆንልኝ ከሆነ እኔ ወንድምነቱን አልክድም ብላኛለች። የጠፋ ሰው እንዴ ነው ሰላምቲ? እሺ በደንብ ሰላም ይበል። እንዴት ነህ? ምንድነው ቅር ብሎሽ ምናምን ነው እኮ ሰላም እያልሽኝ ያለሽው? ኧረ አይደለም ከቤተሰቦች ጋር እያወራሁ ስለነበረ ነው። ቤተሰቦች ሰላም በልሽ። ቤተሰቦች እሺ ሰላም ነው ከነሱ ጋር ተናገሪ። አይ እቤት ሳልገባ ካንቺ ያለኝ አክብሮት እቤት ሳልገባ እሺ አውርደው በቃ የምሬ ነው። ተረጂ ይሄንን ራሱ ተረጂ ይኸውልሽ ገብቶሻል አይደል? አሁን ሌላ ነገር አታውራ አውርደው አውርተናል አይደል? እሺ አንቺ እቤት ሳልገባ ምናምን ገና ከአዲስ አበባ እንደመጣው ነው እኮ እሱ ሰምቼ እኮ ነው እኔም ማግኘት የፈለኩት ማለት ማውራት ያለብን ነገሮች ስላሉ ነው። ሰላም በስትከም እንደዚህ አይደለም። እስቲ በስትክክል ሰላም በይ አንዴ ሁሉ ሶስተኛ ጊዜ ሰላም ልበል። አይከፈልበት። እሺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እሺ በጣም አደከመካ? ሌላም ነበረ ዝም ብዬ ሌላም አለ አስቀምጬችሁ ነው ወጣት። ሰላም ነው? እንዴት ነሽ? ያ ወንድምሽ የት አለ? የለም ያ ወንድምሽ ማለት ምን አይነት አማርኛ ነው? ወንድምሽ ደህና ነው ወይ ጓደኛዬ ደህና ነው ወይ ነው የሚባለው? ጓደኛዬማ ድሮ ነበር በዛ ሰዓት ቀረ ወይ ጓደኛዬ በጥንቱ ጊዜ በደህና ጊዜ። ኦኬ አሁን ጓደኛ መሆን አትችሉም ነው? ባንቺ የመጣ ይሆንሽ እህቴ አጠገብ እንዳትደርስ ምናምን አዲስ ሰው መጥቶ ያስተዋወቅሽ ከምትሰራው ሰው ስራ አንፃር ነው የምሰራው ስራ ሶሊ በእናትሽ። አሁንም እኔ ጭቅጭቅ አልፈልግም። እኔ ልጨቃጨቅኝ ከሆነ እውነት እሄዳለሁ። የምሬ ኦኬ እሺ ተዘቃጨቂ ነሽ እያልክም ነው? ናፍቀሽኝና ሰላም ልልሽ ነው የመጣሁት። ገብቶሻል አይደል? እኔ ለማውራክ ነገር አለ ፈልጌ ነው እየጠራሁክ ብያለሁ እኮ እና ልጨቃጨቅኝ ከሆነ በቃ እኔ ጭቅጭቅ አልወድም። አሁን ላይ ምንም ጭቅጭቅ ማልፈልግ ሰው። ጭቅጭቅ ማፈልግ ከሆነ ሂድ እውነት ሂድ በቃ እውነት ሄዳለሁ። ቀልዴን አይደለም ሲሪየስ ሄዳለሁ። እንዴ እሺ ስማኝ አንዴ ስማኝ። እኔ ልጨቃጨቅ አይደለም ቁም ነገር እንደተማረ ሰው እናወራ ነው። እንደ ሌሎቹ ሰው ምናምን የምትጨቃጨቂ ወኔ በቃ ጭቅጭቅ ሰልችቶኝ ነው የመጣሁት። ሶሊ ወይኔ ሶሊያና እንዴ እኔም ጭቅጭቅ ይሁን ቁም ነገር ይሁን መጥፎ ነገር ይሁን እማወራህን ነገር እኮ ገና ሳልጀምር ነው አትጨቃጨቂ የምትለው። እሺ እኔ ገብቶኛል። ናፍቀኸኝ ነው ምናምን ናፍቄሽ እንደሆነ አይደለም የምር ከዚህ በኋላ ግን አላገኝሽም። እንደዚህ እያልሽ ከሆነ ከዚህ በኋላ አላገኝሽም። አታገኝኝ። እስኪ አንተ እሺ ብሎ አታገኝ እኮ ቤት መጥተሽ ታገኘኝ ወይስ በእህቶች ታስቀሪኝ ነው? እሺ ስማኛው ወደ ቁም ነገሩ ስንሄድ ደህና ነህ ግን? እግዚአብሔር ይመስገን። እንደምታውቅ አቤል ነክ አይደለም ወንድሙ ነኝ። ያጠራጥረኛል በነገር ላይ ያኛው አቤል የድሮ አቤል እና የሆነ አቤል በጣም ነው የሚያጠራጥረኝ። ጀመረሽ እና ወደ ፖይንቴ ስገባ ምን አስቤ ነው መሰለክ የጠራሁት ቡታጅራ መምጣትህን ያው አንተ ባትነግረኝም ከአንዳንድ ሰዎች ሰማሁትኝና ብቻ ይሁን እሺ ችግር የለም ለማረፍ ነው የመጣው ብዬ አስባለሁ። ግን እዚሁ ከመጣህ አይቀር ነገራቶችን አስተካክለ መሄድ አለብህ ብዬ ስላሰብኩኝ ነው። ከሩታ ጋር ማውርቻለሁ ያለውን ነገር ማለት አንተ ብትመለስላት እሷም ደስተኛ እንደሆነች ብዙ ነገራቶች ሊፈጠሩ እንደሚችሉ ሰምቻለሁ። እና ቤል ምን ልፈልጊ ነው እስኪ ወደ ቀልብ ተመለስና ከሩታ ጋር ያለውንም ነገር ከኛ ጋር ያለውንም ነገር ለማስተካከል ሞክር። እስኪ ዛሬ በጸባይ ነው እየጠየከለ ምንም አልተጨቃጨኩ አልተቆጣው አላለቀስኩ ምንም አላልኩም። በጸባይ ነው እየጠየከሉት። እስኪ ከራስ በደንብ አስተውልና ያለውን ነገር
ከሩታ ጋም ከኛ ጋም ከዩ ጋም ከሁላችንም ጋር ከሁሉም በሚባል ደረጃ ያለውን ነገር አስተካክል። ስለ ሰው ማውራት ይሻላል ስለኛ ቆይ አይደለም የምሬን ነው ንገሪኝ የምሬን ነው አትናገሪኝ እሺ ስለኛ እናውራ አሁን ስለ ሩታ ሱታር እኔ ሩታ አሁን የዛም ሩታ እዚህም ሩታ ይሄድኩበት ሙሉ ሩታ የሰው ልጅ ጥሩ ጊዜ ያስበው ነው የሰው ልጅ አሁን ለምሳሌ አንተም ከኔ ጋር ብትጣላ ስለኔ እንደዚህ ነው የምታወራው ማለት ነው የሰው ልጅ ያለ ሩታ ምንም ነገር አልታያላችሁ ወንድምሽም ይመጣል ሩታ እንደዚህ ያርጋል አንቺም ትመጫለሽ ሩታ እንደዚህ ሆና ስማኝሽ እንዴ ሰው የራሱ የሆነ ነገር አለ ምን ሆናችሁ አንድ ጥፋት እስከዛሬ ያሳለፋችሁትን እሱም አንተ ነው ያጠፋው ያ ጥፋት እስከዛሬ ያሳለፋችሁትን ጥሩ ነገር የሚያጠለሽ ከሆነ ለምን ጥሩ ነገር ታሳልፋላችሁ አንተ ነው ያጠፋኸው ምናምን እያልሽ እኔን እንዳትወቅሽኝ የመሬና ዱር የተወቀስኩት ይበቃል እውነት እንዳለኝ ይኸው ማንኛውም ሰው እየፈረደ ያለበት ታይም ነው እውነት እንዳለኝ ምን ይጋባ እሺ ያንን እውነት እስኪ አስረዳኝ ለኔ ልክ እንዳልሆነች ሩታ ልክ የድሮ ሩታ ስላልሆነች ነው አጠገባ ያልሆንኩት በቃ አንተ ራስህ የድሮ እሺ ከሷ ጋር ተጣላክ ይባል እኔ አልተጣላሁም እሺ አልተጣላህም እሺ ብቻ ውስጣችሁ ላይ የሆነ ነገር አለ ያ ነገር ተፈጠረ ይባል ያ ነገር እኔ ጋም ተመሳሳይ ሁኔታ እዩ ጋም ተመሳሳይ ሁኔታ ተፈጠረ ማለት አንድ ሰው ከብዙ ሰው ጋር ተጣላ ማለት የብዙ ሰው ጥፋት አይደለም የዛ ሰው ጥፋት ነው ይኸውልሽ እና የሆነ ጀማም ይባላል የምትግባቡት ከሆነ ምናምን የምትግባቢ ከሆነ ምናምን ከዛ ሰው ጥፋቱ አንድ ሰው ጋር ሆኖ ነው የሚታየው ገብቶሻል አይደል እሺ እኔና አሁን እሷ በምን ተገናኝተን ነው አንተ እኔም ላይም እንደዛ የሆንከው አንቺማ ወንድምሽ ነው ወንድምሽና የወንድምሽ ጓደኞች ምናምን እየመጡ አቤል አይሆንሽም አቤል እንደዚህ ነው እኔ ሰው ስላላለኝ ሳይሆን የነበረውን ነገር በጣም መጠላብሽ ነገር ምን እንደሆነ ታውቂያለሽ በሰው ትመሪያለሽ የመሬ ነው አሁን ሩታ ልትኝ ነው ምን ሩታ ምን ላርጋትሽ ይቅርታ ጠይቃት ኧረ ሶሊ ምን ሆነሽ ነው ሩታ ራሷን ይቅርታ ጠይቅ እኔ ነኝ የበደለችኝ አይ አሁን በጣም እንትን የምሬን ነው አይደለም ስለ ሩታ ልታናገሪ ከሆነ እኔ አላወራሽም እሺ ስለኔ ላውራክ አውሪኝ እንደዛ ነው ይሻለው ወይኔ እሺ ያለ ስለኔ እሺ ኋላ ይደርሳል እኔ እኮ መጀመሪያም ድሮም ነግሬሃለሁ አይደለ ከሁሉም ሰው ጋር ያለህን ነገር ካስተካከልክ ከኔ ጋም የሚኖርህን ነገር ታስተካክላለህ ለራስሽ ትተሽ ለሰው የምትኖሪን አይነት ሰው እየሆንሽ ነው ገብቶሻል አይደለም የራስሽን እያበላሽሽ የሰውን ለማስተካከል አትሞክሪ እኔ የራሴን እያበላሽሽ አበላሽሽ እኔን ጓደኛሽን አጣሽ እሺ አላጣም እኮ አሁንም እኮ እያገኘው ነው እኔ ስላልጨከንኩ ነው አንቺ ላይ መጨከን ስላልጨከንኩ ገብቶሻል ግን አንዴ የጨከንኩ ጊዜ ማለት ነው አጠገብሽ ሁላ ድርሽ አይደለም አንዴ የጨከንኩ ጊዜ ማለት ነው የምር ነው ሶሪ ካልዴን አይደለም ሶሪ ጨከን አሁን ማለት ነው ይኸውልሽ አብርሃምም ሌላ ገብቷል ሩታም ሌላ ላይፍ ላይ ነች በነገር ላይ ቆሻ እንዴ ልንገርህ ይኸውልሽ እኔ ምሳሌ ልሰጥሽ ላስረዳ አመት አላወራም ዛሬ ነው የመጣሁት በእናትሽ ልረፍበት የምሬ ነው ምን መሰለሽ ሶሪ አብርሽም የራሱ ቀለበት አስሯል ምርጥ ትዳር ይዟል ሩታም ደግሞ አግብታ ሌላ ውጪ ሀገር ልትሄድ እንደሆነ እየሰማሽ ነው ያው እንደ እህቴ ነው ማየት ጓደኛዬ ነች እናወራለን ትኛለሽ እሱን አውቃለሁ ጓደኛሞች እንደሆናችሁ እንደምታወራሽም አውቃለሁ አሁን የራሷ ህይወት ጀምራለች እሷ ራሷ ገብቶሻል አብርሃምም የራሱ ህይወት ሁሉም የየራሱ ስለጀመረ ስላለፈው ህይወት ደግሞ ማውራት ተገቢ አይደለም ገብቶሻል ስለራስሽ ህይወት ነው ማውራት እሺ አንዴ እኔ ምን ላይ ነኝ እኔ ላስረዳ እኔ ህይወት እኔ ምን እኮ ነው ችግር ሰው ሚልን አሰማም አንዴ ስማኝ የራስን ነገር ብቻ ለማንጸባረቅ ሳይሆን እኔ ምንንም ነገር አንዴ ስማኝ አሁን እኔ ታውቃለህ ከዚህ በፊት አንተ በሌለህበት ታይም የተፈጠሩት ነገሮችን አይደለ አዲስ ህይወት መጀመር ይችል ነበር አይደለ አይደለም ነው አንቺ ያ ግብዲያ ሰውዬ መጥቶ አሁን አይወልድሽም ያ ሰውዬ እውነት እናውራ ከተባለ ምንም አይወለኝም የሰው ልጅ በአቋሙ አትለካ የሰው ልጅ በአቋሙ አትለካ ያለው አስተሳሰብ ዝም ልበል ስቄ ነው ያሳለፈው ማቹር የሆነ ሰው ነው አንዴ ስማኝ አዎ በጣም ማቹር ይሁን ምንም ይሁን ወይኔ ጉዲ አረ ስማኝ በእናትህ ተዋቤታው በስንት ጊዜ ተገናኝተን አሁንም ተጣልተናል አረ እኔ ምን ማቹርድ ነው ጂኒየስ ነው ምንድነው በቃ ምንም እንትን የለም ይኸውልሽ እሺ ስማኝ አንዴ ስማኝ ከሱ ጋር መሆን ይችል ነበር አይደለ የፈለገ አንቺ አባትሽ እኮ እሱ ያማታል እንዴ ከአባትሽ ጋር እንዴት ትሆኛለሽ እንዴ አንቺ እኮ ገና ልጅ ነች ያማታል እሱ አባትሽ ሆነ እሺ አንቺ ስማኝ ሶሪ አታስቂኝ የምሬን ነው ግብዳ ሰውዬ ከሱ ጋር መሆን ይችል ነበር በነገራችን አሁንም ደውጊው ብጠረው ሊመጣ ይችላል ግብዳ ሰውዬ ታዩ
እሺ ስማኝ ይምጣ። እውነት እኔንም ይወልዳል ጋሽ ውሰዷት ነው። እሺ ስማኝ ወይኔ እሺ ምሳሌ ነው ብለው ውሰድ። እሺ ከሱ ጋር መጀመር እየቻልኩኝ ለምዶ አንተ ጋር የተመለስኩት ትልቅ ሰውዬ ስለሆነ አይደለም ወይ? ትልቅ ሰውዬ እኔን ለማናደድ ሲጀመር እኔን ለማናደድ ነው ያ ሰውዬ የመጣው። ማንም አንተን ለማናደድ አስቦ አይደለም። ይኸውልህ ትምህርት ከወሰድክበት አሪፍ ነው፣ ጥሩ ውሰድበት። ግን ኡፋን እንዴት እኔ ከሱ ጋር ሲሆን አንተን ለማናደድ ነው። ሩታ አብርሃም ከሌላ ሰው ጋር ሲሆን ምን ይሰማታል የሚለው ነገር በራስ ላይ ደርሶ አየኩ አይደለም አይደለ? እናንተ ሁላችሁም ልክ ናችሁ እንዴ? እንደ ሴት እስኪ አስቡ። አሁን ሴት ስለሆነች ከሴት አጠገብ መሆን አለብሽ? ለወንድም አስቢ። ወንድም ማለት እኔ አስባለሁ እኮ እኔ ስለ አብርሃምም አስባለሁ። ወንድምሽ ላይ ሊፈጠር ማትፈልጊው ነገር አብርሃም ላይ ወንድሜ ግን ሚስት እያለው ሌላ ሚስት እንዲያገባ አልፈቅድለትም። ሚስቱ ካላከበረችው በጥፊ እየመታችው ዕቃ እያሳጠበችው ምን እንደዛ ጎነ እንደዛ ይሆናል? አይሆንም። ትዳር ውስጥ ብዙ ነገራቶች እንኳን ብዙ ነገር አለ። ደግሞ እንደዚህ አይነት የለም። እውነቴን ነው። እውነት የድሮ ባልና ሚስት ምን መሰለሽ ከበሬታው ራሱ ከኋላ ነው ሚስት የምትከተለው። ገብተሻል? አሁን ግን እሷ ግን ከፊት ለፊት ነው የሚያስቀድማት የነበረው። ግን እሷ መልሷ ምንድነው? በጥፊ ካጣ ምናምን እንደዚህ አይሆንም አትለውም። የሚያይ ሰው ይፈርዳል። የሚያይ ሰው ይፈርዳል። ሴት ስለሆነ ስለ ሴት ብቻ እንትን አትበይ። እሺ በቃ እሺ፣ ሴት ስለሆነ እሺ ሩታና የሆነ ሰው አንድ ላይ ቢሆኑ አብርሃም ይናደዳል አይደለ? አይናደድም? ኧረ ተው ግልግል። በጣም ነው እንደምታውቀው። ተው ግልግል። በቃ ተገላገልኩ። በቃ ለዚህ ነው እርስ በርሳችሁ በደንብ ውስጣችሁን አትተዋወቁም እላችሁ። ለላይ ብቻ ነው አንድ ላይ ስለ አብርሃም ማውራት ይሻላል ስለኔና ስላንቺ። ይኸውልሽ ስለ ራስሽ አስቀድመሽ ነው ስለ ሌላኛው ነገር መሄድ ያለብሽ። ገብቶሻል አይደለ? ስለኔና ስላንተ ምን የተዘጋ ጉዳይ ነው ብዬሽ ነው። ምን አለ ምን ነው? እስኪ የተዘጋ ከሆነ ለምን ጠራሽ? ስለነሱ ለራስሽን አስቀድሚ እያልኩሽ እኮ ነው። አቤል ስማኝ፣ እንኳን በሰላም መጣክ። ዋናው መምጣትህ ነው። የመጣህበት ጉዳይ ደግሞ እኔ ላገኘህ ከፈለኩት ያ ነገር በእኔ በኩል እንዲሆን የተፈለገው ትሰማኛለህ ብዬ ስላሰብኩኝ ነው። ያው ትሰማኛለህ ብዬ አስባለሁ። ካልተቀየርክ እንደ ድሮ ከሆንክ ከሩታ ጋር መታረቅ አለብህ። ሁሉንም ነገር ማስተካከል አለብህ። የምትሰማኝ ከሆነ የኔ እናንተ ህይወት መሰረት እንዲይዝ የምትፈልግ ከሆነ ሁሉንም ከሩታ ጋር ያላችሁ ነገር ታስተካክላለህ፣ ትታረቃለህ። ለምን እንደዚህ ልትንቻልሽ? በቃ ማስተካከል ስላለብህ መታረቅ ስላለባችሁ ብዙ ነገራቶች ተፈጥሯል። ያንን ነገር ወደ ጎን አድርጋችሁ መታረቅ ስላለባችሁ ማለት እኔና ሩታ ከተታረቀን ምን አንተና ሩታ ከተታረቃችሁ የኔና ያንተ ጓደኝነት ይቀጥላል። ለራስሽ ግን ሳትኖሪ ለሰው ግን አይደለም። ምንም የራስሽን ህይወት ሳታስተካኪ ለሰው አንተን ነው እያስተካከልኩኝ ያለሁት። አቤል ይኸውልህ እኔ አንተን ነው እያስተካከልኩ ያለሁት። ስለሰው ስለማንም ሳይሆን አንተ ስለሆንክ ነው ይሄን ነገር እየነገርኩህ። አሁን በራስሽ ተነሳስተሽ ነው ሩታና አቤል መታረቅ ያለባቸው ያልሽው ወይስ ማንም ብሎኝ ሳይሆን በራስሽ ተነሳ? ከሩታ ጋር እንደምታወሪ አውቃለሁ። ወይስ ሩታ አናግራሽ ነው? ሩታን አናግሬያታለሁ። ይሄ ግልጽ ነው። እሺ ሩታ ነግሬሃለሁ አይደለ? በቃ አቤል የሚመለስ ከሆነ አቤል እንደ ድሮ የሚሆንልኝ ከሆነ እኔ ወንድምነቱን አልክድም ብላኛለች። ስለዚህ ህይወት አነች ያለችው። አዎ እርግጠኛ ነሽ? የምትመለስ ከሆነ ማለት አንተ የድሮ አቤል የምትሆን ከሆነ ማለት አሁን ያለኸው ስሚ፣ ሩታ ከአቤል ጋር መታረቅ እፈልጋለሁ ብላ አውርታሻለች። እኔ እንደምታወራሽ አውቃለሁ፣ ግን አውርታሻለች ወይ? ጥያቄ አቤል አውርታኛለች እያልኩ ነው አይደለ? ለምን እሺ ልትቀበለው ያልፈለከው? ለማንኛውም ማለት ትሰማኛለህ ብዬ ስላሰብኩ ነው። ሰምቼሽ ነው እዚህ ጋር የቆምኩት። ቤት ሳልገባ እዚህ ጋር የቆምኩት ማለት ነው። የምትሰማኝ ከሆነ ስለኛ የምታስብ ከሆነ ታረቁ። ይቅርታ መጠየቅ ካለብም ይቅርታ ጠይቅ። ይቅርታ መጠየቅ ትልቅነት እንጂ ትንሽነት አይደለም። እሺ ቤት ልግባና ደውዬ አወራሻለሁ። ለማንኛውም ስላገኘሁሽ ደስ ብሎኛል። እንገናኛለን፣ እደውልሻለሁ። ይሄንንም ሐሳብ አስቤበት እነግርሻለሁ።